እሺ በዛሬው ዝግጅታችን ወይም ደግሞ በዛሬው ፕሮግራማችን ነገሮች እንደምታስቡት እየሄዱ ባሉን ሰዓት ምን ማድረግ እንዳለባችሁ በስፋት እንመለከታለን ወይም ደግሞ አንድ ባንድ እንመለከታለን። ኤንድ አገስ አብዛኞቻችሁ እንደዚህ አይነት ሁኔታ ውስጥ አንድ ሁለቴ ሳይሆን በጣም በተደጋጋሚ ገብታችኋል ብዬ አስባለሁ። ማለት የምታስቧቸው ነገሮች በሙሉ ከምታስቡት በተቃራኒ እየሆኑባችሁ ዓለም በሙሉ እናንተ ከምታስቡት በተቃራኒ ቆሞ የእናንተ ነገር እንዳይሳካ እንዳይከናወን እያደረገ ያለ መስሏችሁ እንደዛ ተሰምቷችሁ ሊሆን ይችላል ብዬ አስባለሁ። በላይፍ ማለት በጣም በቃ አድካሚ የሚባል አሰልቺ የሚባል ድሮ በቀላሉ ታደርጉት በቀላሉ ታሳኩት የነበረ ነገር እንኳን አሁን ላይ በፍጹም ሊሆን የማይችል ነገር ሆኖባችሁ አይታችኋል ብዬ አስባለሁ። በቃ እድል የሚባል ነገር ጭራሽ አይታሰብም። በቃ እድል ለጠማማነት እኮ አይደለም። በቃ በእድል ምንም ነገር እየሆነልኝ አይደለም ከዚህ በኋላ ምናምን የሚል አይነት ሁኔታ ውስጥ የገባችሁ ሰዎች ትኖራላችሁ። ወደ ስራ ጠዋት ልትሄዱ ከቤት ወጣችሁ ታክሲ እንደ ድሮ በቀላሉ የማታገኙበት ይሄ ከነዳጅ ከምናም ጋር ተያይዞ ላይክ ሀገራዊ በሆነ ጉዳይ ሳይሆን በቃ ስፔሲፊክሊ እናንተ ላይ ያነጣጠረ የሆነ እንከን እዛ ጋር ይገጥማችኋል። ባስ ድሮ በቀላሉ ታገኙ የነበራችሁ ሰዎች ባስ ካመለጣችሁ ወይም ካለፋችሁ በኋላ ወይም ደግሞ ለማግኘት ሰልፉ ግርግሩ ሰልፍ ላይ ሆናችሁ ራሱ ጸብ ምናምን አትፈልጉት በቃ ሌላ ታሪክ ውስጥ ልትገቡ ትችላላችሁ። ልጆቻችሁ ቤተሰብ ካላችሁ ልጆች ቤተሰቦች ምናምን ትምህርት ቤትን በጣም አስቸጋሪ ሁኔታ እያሳለፉባችሁ ያላችሁ ሰዎች ትኖራላችሁ ብዬ አስባለሁ። ስራችሁም ላይ የስራ ገበታችሁ ሊሆናችሁ በጣም ታታሪ የምትባሉ በጣም ጎበዝ የምትባሉ ሰዎች ሆናችሁ ግን ደግሞ የሚገባችሁን አይነት እድገትና የሚገባችሁን አይነት ክፍያ እያገኛችሁ ያሉናችሁ በጣም ብዙዎች አላችሁ። ኤንድ ምን ማድረግ እንዳለባችሁ ከዚህ በላይ ምን ባደርግ ነው ታዲያ የተሻለ የእድገት ደረጃ ላይ ልደርስ የምችለው ወይም ደግሞ የተሻለ ክፍያ ላገኝ የሚችለው የሚል አይነት ነገር ውስጥ የገባችሁ በጣም ውዝግብ ውስጥ የገባችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ ከመወዛገብም አልፎ በቃ ይሄ ነው የኔ ህይወት ብላችሁ የደመደማችሁ አላችሁ። በቃ እኔ መቼም አይልፍልኝም፣ መቼም አይሳካልኝም፣ መቼም ጤና አይስተካከልም፣ መቼም ይሄ በጎ የሚባል ነገር በእኔ ህይወት ሀፐን አያደርግም፣ በቃ እኔ እንደዚህ ልኖር ነው የተፈጠርኩት፣ ይሄ ነው የተጻፈልኝ ብላችሁ የደመደማችሁ የዘጋችሁ ሰዎች አላችሁ። ዛሬ ባላችሁበት ቦታ ስታክ ላደረጋችሁም ወርታችሁ እየወረዳችሁ እንደሆነ ለሚሰማችሁም ከዚህ በኋላ የኔ ህይወት በቃ ይሄ ነው ከዚህ ሊቀየር ወይም ደግሞ ከዚህ ሊስተካከል አይችልም ብላችሁ የደመደማችሁ የቻናላችን ቤተሰቦች ካላችሁ ይሄ ቪዲዮ በትክክል እናንተ ነው። ኤንድ እንደዚህ አይነት ተመሳሳይ ሁኔታ ውስጥ ያሉ ወንድም እህት ቤተሰብ ምናም ጓደኛ ምናም ሊኖራችሁ ይችላል። ለነዛም ሰዎች እንደነዚህ አይነት ችግሮቻቸውን ያወያያችሁ ያካፈሏችሁ ያጋሯችሁ ሰዎች ካሉ ለነዛም ሰዎች ይሄንን ቪዲዮ ሼር አድርጉላቸው። እሺ ከዚህ ስሜት መውጫ መንገዶችንና መፍትሄዎችን ከመመልከታችን በፊት ለዚሁ ሐሳብ መንደርደሪያ ቢሆን አንድ ነገር እንመልከት። ይሄ ምንድነው? ፍሪኩዌንሲ ኢሉዥን የሚባል ነገር አለ። ፍሪኩዌንሲ ኢሉዥን ማለት ምን ማለት መሰላችሁ? ለምሳሌ ሆነ ቀይ መኪና መግዛት ፈልጋለሁ ብላችሁ ፕላን ብታደርጉ የሆነች ቀይ መኪና ፕላን ብታደርጉ ከዛ በኋላ መንገድ ላይ በሙሉ የምታዩት በቃ በብዛት ቀይ መኪና ነው የምታዩት በቃ የሚያልፈው ምናምን። እኔ ሁለት ኤክስፒሪየንሶች ልንገራችሁ። መጀመሪያው ከአንድ ጓደኛዬ ጋር እንጀራ ማከፋፈያ እንክፈት ወይም ደግሞ እንጀራ ማከፋፈል እንስራ ተባብለን ስራ ልንጀምር ላይክ ፕሮግራም አደረግንና ፕላን አደረግን። ከዛ በኋላ መንገድ ላይ በሙሉ የምናየው ከዛ በፊት እኔ አይቼው በማላውቀው መልኩ እኔ ጋር ብቻ የተሰማ መስሎኝ ነበር ያ ስሜት፣ ግን እሱም በተመሳሳይ ነግሮኛልና መንገድ ላይ በሙሉ የምናየው እንጀራ አከፋፋይ የሆነ እንጀራ ይዞ የሚሄድ ሰው ካፌም ገብተን ወይም ደግሞ የሆነ ሬስቶራንትም ገብተን ቁጭ ስንል የሚወራው በሙሉ ስለ እንጀራ ነው በቃ የምንሰማው ነገር በሙሉ ማለት ነውና በጣም በቃ ይገርመን ነበር በሰዓቱና በኋላ ላይ ኖቲስ አደረገ ወይም ደግሞ ሲገባኝ ይሄ ኮንሺየስሊ ያሰብነውን ነገር ከዛ በኋላ ኖቲስ ማድረግ እንጀምራለን። በቃ በጣም በጊዜ ውስጥን በጣም አእምሯችን ውስጥ ስናብሰለስለው የነበረውን ነገር ልክ ወደ ሪሉ ዓለም ስንወጣ ያንን ነገር ኖቲስ ማድረግ እንጀምራለን እንጂ ከዛ በፊት እንጀራ አከፋፋይ ወይም ደግሞ እንጀራ ይዞ የሚሄዱ ሰዎች እዛ መንገድ ላይ አልነበሩም። ወይም ደግሞ እኛ ማሰብ ከጀመርን በኋላ መንገድ ላይ ያሉ ሰዎች እንደዛ የሚያደርጉ ሰዎች ጨምሯል በዝቷል ማለት አይደለም። ላይክ መንገድ ላይ በቃ እንጀራ ማከፋፈያቱ ጋር እንደሆነ በፊት አስበን አይተን እንኳን የማናውቅ ሰዎች ከዛ በኋላ በጣም ብዙ እንጀራ ማከፋፈያዎች ፈልገናቸው አይደለም እንዲሁ በአጋጣሚ እናያቸው ነበር። ግን እነዛ እንጀራ ማከፋፈያዎች ከዛ በፊት ያልነበሩ እኛ ካሰብን በኋላ የመጡ አይደሉም። ላይክ ኮንሺየስሊ የምናስባቸውን ነገሮች ከሆነ ጊዜ በኋላ ይዋሃዱንና ኖቲስ ማድረግ እንጀምራለን። ልክ እንደዚሁ ከዛ በኋላ ደግሞ አንድ መኪና ስለመግዛት ሱዙኪ ሚኒ ነው ምናምን አይደለም ሱዙኪ የምትባል መኪና ሱዙኪ ኤቭሪ የምትባል መኪና አለችና እሷን ስለመግዛት አስብ ነበር የሆነ ጊዜ ላይና ልክ ያቺን ነገር ማሰብ ከጀመርኩበት ጊዜ ጀምሮ አመናችሁ ማላመናችሁ በቃ መንገድ ላይ የማየው በሙሉ እነሱ መኪኖች ነው ማለት ላይክ ሌላው መኪና ወደ እነሱ ተቀይሯል እያልኳችሁ አይደለም፣ ግን ብዛታቸው ይገርመኝ ነበር ማለት ይሄን ያህል ነበሩ እንደ እነዚህ መኪኖች ምናምን ብዬ ይገረም ነበርና ይሄ ፍሪኩዌንሲ ኢሉዥን የሚባለው በቃ በህይወቴ ምንም ነገር እየተሳካልኝ አይደለም እየሆነልኝ አይደለም በቃ ምናምን ብለን
ሁልጊዜ ያንን ነገር የምናስብ ከሆነ ከዛ በኋላ ያልተሳኩ ነገሮች ኖቲስ ማድረግ እንጀምራለን። ቅድም ያልኳችሁ የታክሲው፣ የባሱ፣ የጤናችን የምናምን ጉዳይ በሙሉ የልጆች፣ የቤት፣ የስራ የምናምን እንደነዚህ አይነት ያልተሳኩ ነገሮችን ኖቲስ ማድረግ እንጀምራለን። እነዛ ነገሮች ከዛ በፊት ስላልነበሩ አይደለም፣ ግን ኮንሽስሊ በጣም ብዙ ሰዓት አእምሯችን ያን ነገር ሲያስብ ስለቆየ ሪሉ ዓለም ላይም ስንወጣ ያን ነገር ኤክስፒሪንስ ማድረግ እንጀምራለን፣ ወይም ደግሞ ሴንስ ማድረግ ኖቲስ ማድረግ እንጀምራለን። ልክ እንደዚሁ ደግሞ በጣም መልካም ነገሮችን የምናስብ ከሆነ በጣም ነገሮች እየተከናወኑ እየሄዱልኝ ነው ምናምን ብለን የምናስብ ይሄ ላይ ከንተን አይደለም፣ ይሄ ያልሆነ ነገር ሆኖልኛል ማለት አይደለም። ግን ደግሞ የምታስቧቸው ነገሮች በተወሰነ መልኩ ፕሮግረስ እያደረጉ ነው ብላችሁ የምታስቡ አይነት ሰዎች ከሆናችሁ ከዛ በኋላ ኖቲስ የምታደርጉትም ነገር ከጊዜ ሂደት በኋላ በእናንተ ፌቨር ነገሮች በእናንተ ፌቨር በእናንተ ዳይሬክሽን እናንተ በምትፈልጉት መልክ እየሄዱ እንደሆነ ኖቲስ ማድረግ ትችላላችሁ። ይሄ ምን ይባላል? ፍሪኩዌንሲ ኢሉዥን ይባላል። ይሄን ነገር በደንብ ልታውቁ ይገባል። እሺ፣ የመጀመሪያው ከዚህ ስሜት መውጫው መንገድ ምን መሰላችሁ? ሞቲቬትድ እስክትሆኑ አትጠብቁ። መነሳሳት ውስጣችሁ እስኪፈጠር ድረስ አትጠብቁ። በጣም በህይወት የተለወጡ የትኞቹንም ሰዎች ብትመለከቷቸው ነገሮች በማይመቹበትና በአስቸጋሪ በሆኑበት ለመስራት በማይገፋፉበት ጊዜ የሰሩ ሰዎች ናቸው እንጂ መነሳሳትን የምትጠብቁ ከሆነ ሞቲቬሽንን የምትጠብቁ አይነት ሰዎች ከሆናችሁ አመናችሁም አላመናችሁ መቼም ያንን የምታስቡትን ነገር አትሰሩትም፣ አታሳኩትም። የምትጠብቁትን ሞቲቬሽን አይመጣም። በህይወት አንድ ደረጃ ወደፊት ፕሮግረስ ማድረግ የምትፈልጉ ከሆነ ሞቲቬሽን የሚባለውን ነገር አትጠብቁ። ነገሮች በማይመቹበት፣ ነገሮች አስቸጋሪ በሆኑበት፣ ነገሮች ለመስራት በማይገፋፉበት፣ የስራ አፕታይታችሁን በማይከፍቱበት ጊዜ ስራ ጀምሩ። እንደዛ የሰሩ ሰዎች ብቻ ናቸው በህይወት ሊለወጡ የሚችሉት። ብዙዎቻችን የምንሸወድበትና በጣም ሚስ የምናደርገው አንድ ፖይንት አለ። እኔ ራሴ በጣም እድሜን የበላና በጣም ብዙ ጊዜን ያባከነ አንድ ሀሳብ ያለ ምንድነው? ሞቲቬትድ ሲሆን ወደ አክሽን እገባለሁ ብዬ የጠበቅኩባቸው ጊዜያት አሉ። እንደዛ የሚሰራ አካሄድ ወይም ደግሞ እንደዛ የሚመጣ ለውጥ በፍጹም የለም። አክሽን ሞቲቬሽንን ይፈጥራል እንጂ ሞቲቬሽን አክሽንን ሊፈጥር አይችልም። ይሄን ነገር በደንብ ልታውቁ ይገባል። ይሄን ደግመዋለሁ። አክሽን ሞቲቬሽንን ያመጣል ይፈጥራል እንጂ ሞቲቬሽን አክሽንን አያመጣም። ስለዚህ ሞቲቬትድ ሆናችሁ በጣም ተነቃቅታችሁ ምናምን ወደ ስራ ገባለሁ ብላችሁ የምትጠብቁ ሰዎች ካላችሁ ዛሬ ከዚህ ሰዓት ጀምሮ ልታቆሙ ይገባል። ይሄ በፍጹም ሀፕን የሚያደርግ ነገር አለ። እንደምንም ብላችሁ የሆነች ነገር ጀምሩ። ዘን የጀመራችሁትን ስራ ከዛ በኋላ አእምሯችሁ ብዙ ጊዜ ከሰራችሁት ነገር ይልቅ ያልሰራችሁትን ወይም ደግሞ ጀመራችሁ ያልጨረሳችሁትን ነገር የማስተዋል ዝንባሌ ያለው ሁልጊዜም ያችን ነገር የጀመራችኋትን ነገር እንድጨርሱ ፑሽ ያደርጋችኋል፣ ይገፋፋችኋል ምናምን። ኤንድ ይሄ ነገር ሲደጋገም ሞቲቬሽን ይሆናል ማለት ነው። ስለዚህ በተቻላችሁ መጠን ሞቲቬትድ እስክትሆኑ ነገሮችን አትጠብቁ። ሌላው እዚህ ጋር ልታውቁት የሚገባው ነገር ሁሉን ነገር በአንድ ጊዜ ካልሰራሁ አትበሉ፣ ወይም ደግሞ የጀመርኩትን ነገር በሙሉ ካልጨረስኩ አትበሉ። ከጀመራችሁ በቂ ነው። ሁሉም ነገር ፐርፌክት ካላደረግኩ አትበሉ። ሁሉም ነገር በአንዴ ፐርፌክት ሊሆን አይችልም። ወይም ደግሞ ነገሮች ፐርፌክት እስኪሆኑ ድረስ በፍጹም አትጠብቁ። ኤንድ ሁልጊዜም በጣም ትልቅ ነገር መጀመር አለብኝ ማሳካት አለብኝ አትበሉ። በጣም ትንሽ ነገር የምትባለው ነገር ጀምሩ። እሷን ስትጀምሩ ያ ትልቅ ያላችሁት ነገር በራሱ ጊዜ ወደ እናንተ መሳብ መጠጋት ይጀምራል። በራስ መተማመን ሲመለስ ወይም ደግሞ ሲስተካከል ይሄን ነገር እጀምረዋል ወይም ደግሞ ነገሮች ትክክል በሆኑ ሰዓት ይሄን ነገር እጀምራለሁ የሚባል ነገር የለም። ነገሮች መቼም ካልጀመራችሁ ትክክል ሊሆኑ አይችሉም። ትክክለኛው ጊዜ ትክክለኛው ሰዓት ምናምን የሚባል ነገር የለም። ትክክል የሚሆነውና ትክክለኛው ጊዜ የሚባለው መቼ መሰላችሁ? ስትጀምሩ ነው። በቃ ያቺ ሞመንት የጀመራችሁበት ሞመንት ትክክለኛው ጊዜ ትክክለኛው ሰዓት ናት። በራስ መተማመን ሲመለስ የሚባል ነገር የለም። በራስ መተማመናችሁ ካልጀመራችሁ አይመለስም። እንደውም ይብሱኑ እየተሸረሸረ ይሄዳል። ይሄን ነገር በደንብ ልታውቁ ይገባል። እንደዚህ ጋር ሌላው ሚስ ልታደርጉት የማይገባው ነገር መሰላችሁ? ሁሉም ነገር ከኔ በተቃራኒ እየሄደ ባለበት ሰዓት ምን አታገለኝ ምን አለፋኝ የሚል ሐሳቤና ሁሉም ነገር ፐርፌክት ሲሆን እጀምራለሁ የሚሉ ሐሳቦች ወይም ደግሞ ሁሉንም ነገር ፐርፌክት አድርጌ መስራት አለብኝ የሚሉ ሐሳቦች፣ እነዚህ ሁለቱም ሐሳቦች በጣም አደገኛ ሐሳቦች ናቸው። በጣም እጃችሁን ኩርምት ምታጠፍጥፍ አድርገው የሚያስቀምጧችሁ ነገሮች። ስለዚህ በተቻላችሁ መጠን ከነዚህ ሐሳቦች ራሳችሁን ልታርቁ ይገባል። ዛሬ ይሄን ትምህርት እየተከታተላችሁ ያላችሁ ሰዎችን አንድ ነገር ቻሌንጅ ላድርጋችሁ። የምታስቡት የምታቅዱት የነበረን ነገር ዛሬ ጀምሩት። ዛሬ ያችን ስራ ምረጡና ልትሰሩ ያሰባችሁት ነገር ሶሻል ሚዲያ ላይ የሚሰራ ስራ ሊሆን ይችላል፣ ወይም ደግሞ በሪሉ ዓለም ላይ የሚሰራ ነገር ሊሆን ይችላል። ብቻ የምታስቡትና የምታልሙት የነበረውን ነገር ዛሬ በትንሹ ጀምሩት። የጀመራችሁትን ነገር መጨረስ አይጠበቅባችሁም። ብቻ ግን ጀምሩት። ያችን የምታስቧትን ታቅዷት የነበረውን ነገር ጀምሯት። ዘን ከጀመራችሁ በኋላ ነገሮች እንዳሰባችሁት ላይሆኑ ይችላሉ። ነገሮች እንዳሰባችሁት ትክክል ላይሉ ይችላሉ። ነገሮች እንደምትፈልጉት ላይሄዱ ይችላሉ። አውትካማቸውም እንደጠበቃችሁት ላይሆን ይችላል። ግን የፈለገ ነገር ቢሆን ያችን የምታስቧትን ነገር ጀምሯት። አንዴ ከጀመራችሁ በኋላ ያቺ የመጀመሪያችሁ ነገር
የመጨረሻችሁ እንዳትሆን ሞር ኢፈርት ኤግዘርት አድርጉባት፣ ሞር ፕሬሸር ኤግዘርት አድርጉባት። ከዛ በኋላ ለውጡን ታያላችሁ። ኤንድ በየትኛውም ሁኔታ ውስጥ ያሉ አሁን በጣም የተሳካላቸው የተከናወነላቸው የሚባሉ ወይም ደግሞ የሚፈልጉትን አይነት ላይፍ እየኖሩ ነው የሚባሉ ሰዎች ያንን ህይወት እየኖሩ ያሉት ከእናንተ የተሻለ እውቀት፣ ከእናንተ የተሻለ ጊዜ፣ ከእናንተ የተሻለ ገንዘብ ወይም ደግሞ ከእናንተ የተሻለ ካፒታል ወይም ደግሞ ከእናንተ የተሻለ የሚረዳቸው ሰው ከጀርባ ስላለ አይደለም የጀመሩት ወይም ደግሞ አሁን ያሉበት ደረጃ የደረሱት። አሁን ያሉበት ደረጃ የደረሱት በማይመች ሁኔታ ውስጥ ማድረግ ያለባቸው ነገር ስለጀመሩ ነው ወይም ደግሞ ስላደረጉ ነው። ኤርሊ ስለጀመሩ ነው፣ በጊዜ ስለጀመሩ ነው፣ ስለቀደሙ ነው አሁን ያሉበት ቦታ ላይ የሚገኙት እንጂ የመጀመሪያ ነገሮቻቸውን ብትመለከቱ ፐርፌክት አይደለም። እንደውም የሚያስቅ እንደውም ደግሞ በጣም አሁን ላይ ዞር ብሎ ሲመለከቱት ለነሱ ራሱ የሚገርማቸው ሊሆን ይችላል። ማንም ሰው ፐርፌክት ሆኖ አይጀምርም። ማንም ሰው ከትልቅ አይጀምርም። ማንም ሰው ከትልቅ አልተነሳም። ማንም ሰው ከትልቅ ቦታ ጀምሮ ትልቅ ቦታ ላይ አልደረሰም፣ ወይም ደግሞ አሁን ያለበት ቦታ አልነበረም ሲጀምር ማንም ሰው። ስለዚህ በተቻላችሁ መጠን አሁን የምታስቡት የምታቅዱት አንድ ነገር ካለ ያቺን ነገር አሁን ጀምሩ፣ አሁን ስሯት። ያቺን ነገር ቅድም እንዳልኳችሁ መጨረስ አይጠበቅባችሁም፣ ወይም ደግሞ ያቺ ነገር መጨረሻ ላይ ፐርፌክት እንድትሆን አይጠበቅም፣ ወይም ደግሞ ከዛች ነገር የምታገኙት አውትካም እንደጠበቃችሁት ላይሆን ይችላል። ግን በሂደት በኮንሲስተንሲ ያን የምትፈልጉትን ነገር ታደርጋላችሁ፣ ታሳካላችሁ። አንድ ነገር ዛሬ ስትጀምሩ ወደዛ ወደምትፈልጉት ነገር አንድ ስቴፕ ክሮል አድርጋችኋል። ይሄን ነገር በሚገባ ልታውቁ ይገባል። ስለዚህ የመጀመሪያው ከዛ ስሜት የመውጫው ይሄ ሁሉም ነገር እየሆነልኝ የተሳካልኝ አይደለም ከሚለው ስሜት መውጫው የመጀመሪያው ነገር ይሄ ነው። አንድ ነገር መጀመር፣ ለመጀመር ደግሞ ሞቲቬሽንን አለመጠበቅ፣ አክሽን ሞቲቬሽንን እንዲያመጣው ማድረግ፣ በማይመች ሁኔታ ውስጥ፣ በአስቸጋሪ ሁኔታ ውስጥ፣ በማይገፋፋ በጣም በማያነሳሳ ሁኔታ ውስጥ መጀመር፣ ይሄ የመጀመሪያው ነው። እሺ፣ ሁለተኛው አእምሯችሁን የተጸናወተውን ሀሳብ ወይም ደግሞ አእምሯችሁ ስታክ እንዲያደርግ ያደረገውን ነገር ስበሩት የሚል ነው። ይሄ እንዴት መሰላችሁ የሚደረገው? አንዳንድ ጊዜ አእምሯችሁ በጣም ኦቨርቲንክ ያደርጋል። ከስራ ለምን ተባረርኩ፣ ለምን የፍቅር ህይወት ያልተሳካም፣ ለምን ነገሮች እንዲህ እንደምፈልጉ አልሄድልኝም፣ ለምን በሚሉ ሀሳቦች ስታክ ያደርግና ምንም በቃ ፕሮግሬሲቭ የሆኑ አይዲያዎች ማመንጨት ወይም ደግሞ ክሬት ማድረግ ያቅተዋል። በቃ እዛው ጋር ይቆማል። በዚህ ጊዜ ምንድነው ማድረግ ያለባችሁ? ሰውነታችሁን አንቀሳቅሱ። ዴሊብሬትሊ ሰውነታችሁን አንቀሳቅሱ። ሰውነት ማንቀሳቀስ ማለት ላይክ ፊዚካል አክቲቪቲ መስራት ብቻ አይደለም። ያንን ብቻ አይደለም እያልኳችሁ ያሉት። ለምሳሌ ቤታችሁን ያላችሁበትን ክፍል አጽዱት፣ ወይም ደግሞ ልብሳችሁን እጠቡ፣ እቃ ምናምን ይሄ ሜስ የሆኑ ነገሮችን አስተካክሉ፣ ደርድሩ፣ ቦታ ሺፍት አድርጉ ምናምን። እነዚህ አይነት ነገሮችን ስታደርጉ ማይንዳችሁ ሙቭ ማድረግ ይጀምራል። ማይንዳችሁ ስታክ ሲያደርግ ሁልጊዜም ቦዲያችሁን አካላችሁን ሙቭ እንዲያደርግ አድርጉ፣ እንዲንቀሳቀስ አድርጉ። አካላችሁ ሲንቀሳቀስ አእምሯችሁ በሂደት መንቀሳቀስ ይጀምራል። ሰውነታችሁ ስታክ ሲያደርግ አእምሯችሁን አንቀሳቅሱት። አእምሯችሁ ሲንቀሳቀስ ሰውነታችሁ እንደገና በድጋሚ መንቀሳቀስ ይጀምራል። እነዚህ ነገሮች የሚመጋገቡ ነገሮች ናቸው ማለት ነው። ቅድም እንዳልኳችሁ ይሄ የፍቅር ህይወቴ ለምን አልተሳካልኝም፣ ከስራዬ ለምን እንደምፈልገው አልሆነም፣ ለምን አልተለወጥኩም በሚሉ ሀሳቦች ውጥር ሲል አእምሯችሁ ዴሊብሬትሊ ስልካችሁን ቁጭ አድርጋችሁ ወይ ወክ አድርጉ ወይ ቅድም ያልኳችሁን አይነት ስራዎች ስሩ። እኔ አሁን ግዴታ ይሄ በጣም ትልልቅ ብረቶች ምናምን አንሱ እያልኳችሁ አይደለም። እንደነዚህ አይነት ነገሮችን ካደረጋችሁ ያ ኤክስትራ ነገር ነው ማለት በጣም አሪፍ ነገር ነው፣ ተጨማሪ ነገር ነው። ግን እዛም ደረጃ መድረስ ሳይጠበቅባችሁ በቃ ስልካችሁ ምናምን አስቀምጣችሁ ከፎን ከምናምን ርቃችሁ ከዲስትራክሽን ርቃችሁ እናንተ ብቻችሁን ወክ አድርጉ። ለ5 ደቂቃም ለ15 ደቂቃም ሊሆን ይችላል። ወክ አድርጉ። ከዛ ቤታችሁ ስትመጡ ቤታችሁን አጽዱ። በቃ በምትፈልጉት ልክ ሴታፑን አስተካክሉት። ይሄን ስታደርጉ አእምሯችሁ ከዛ ከነበረበት እስራት ወይም ደግሞ ከተጸናወተው ነገር ይላቀቃል። ስለዚህ ነገሮች አልተሳኩልኝም፣ አልተከናወኑልኝም፣ እንደምፈልገው እየሄዱ አይደለም የሚል እሳቤ ውስጥ አእምሯችሁ ሲገባ ወይም ደግሞ እዛ ነገር ውስጥ ገብቶ ሲቀር ከዛ በራሱ ጊዜ እስኪወጣ አትጠብቁ። እነዚህን አካላዊ ነገሮችን በማድረግ አእምሯችሁ ከዛ በፍጥነት እንዲወጣ ማድረግ ይቻላል። ሶስተኛው ከዚህ ሀሳብ የመውጫው መንገድ ምን መሰላችሁ? ቅድም መግቢያ ላይ አንስቼዋለሁ። ራይት ታይም የሚባል ነገር፣ ትክክለኛው ጊዜ የሚባል ጊዜ የለም። እንደዚህ አይነት ጊዜ መጠበቅ አቁሙ። የብዙዎቻችን ችግር ይሄ ነው፣ ትልቁ ችግር ወይም ደግሞ ብዙዎቻችን ወደኋላ ይዞ ያቆየንና በጣም እንዳንለወጥ እንዳንቀየር ያደረገን እድሜያችን ጊዜያችን የበላብን ነገር ይሄ እሳቤ ነው። ትክክለኛው ጊዜ ሲመጣ አደርጓለሁ የሚል እሳቤ፣ እንደዛ የሚባል ነገር የለም። ስለዚህ የሌለን ነገር አትጠብቁ። ምክንያቱም ስለማይመጣ ስለሌለ ማለት ነው። የለም ትክክለኛው ጊዜ የሚባል ነገር የለም። ትክክለኛው ጊዜ መቼ መሰላችሁ? በጣም አስቸጋሪ በሚባል ሁኔታ ውስጥ በማይመች ሁኔታ ውስጥ ጀምራችሁ ከዛ በኋላ ነገሮች መሳካት ሲጀምሩ የጀመራችሁበት ጊዜ ኦኬ ያ ጊዜ ትክክለኛ ጊዜ ነበር ማለት ነው ብላችሁ ፊል ማድረግ ትጀምራላችሁ። ትክክለኛው ጊዜ የጀመርኩበት ጊዜ ነው ብላችሁ እንድትሉ ልትሆኑ ትችላላችሁ እንጂ ለመጀመር ትክክለኛው ጊዜ ዛሬ ነው ነገ ነው የሚባል ነገር የለም። ትክክለኛው ጊዜ አሁን ዛሬ ነው። የሆነ አባባል አለ አይደለ? ዛፍ ለመትከል የማንጎ ዛፍ ለመትከል ትክክለኛው ጊዜ ከ20 ዓመት በፊት ነው።
ሁለተኛው ትክክለኛ ወይም ደግሞ ሁለተኛው ምርጥ ጊዜ ግን ዛሬ ነው። ገብቷችኋል አይደለ? ለምሳሌ የዩቲዩብ ቻናል መጀመር ፈልጋችሁ፣ ዩቲዩብ ፖድካስት መጀመር ፈልጋችሁ፣ ዩቲዩብ ላይ መስራት ፈልጋችሁ፣ ቲክቶክ ላይ መስራት ፈልጋችሁ ለመጀመር ትክክለኛው ጊዜ የዛሬ 5-6 ዓመት ወይም ደግሞ የዛሬ ቲክቶክ ላይም ከሆነ የዛሬ 4-5 ዓመት አካባቢ መጀመር በጣም አሪፍ ነበር፣ ግን አልጀመራችሁ። ያ ማለት ግን ከዚህ በኋላ መጀመር አትችሉም ማለት አይደለም። ሁለተኛው ትክክለኛ ጊዜ ወይም ደግሞ ሁለተኛው ምርጡ ጊዜ ዛሬ ነው ለመጀመር። ያኔ ስትጀምሩ ምናልባት ከ2-3 ዓመት በፊት የጀመሩ ሰዎችን ብትመለከቱ ሲጀምሩ በጣም ብዙ ኮምፒቲሽን ነበረው አይደለ? አሁን ደግሞ በጣም የባሰ ኮምፒቲሽን ይኖራል፣ ወደፊትም የባሰ ኮምፒቲሽን ይኖራል። ስለዚህ ኮምፒቲሽን ተፈርቶ የሚቀር ነገር አይደለም። ኮምፒቲሽን ሁልጊዜም እየጨመረ ይሄዳል። ከዛሬ 3 ዓመት በፊት የጀመሩ ሰዎች ከዛሬ 5-6 ዓመት ከጀመሩ ሰዎች ጋር ሲታዩ ወይም ደግሞ ሲነጻጸሩ በጣም ሌት ነበሩ፣ በጣም ላይሳካላቸው ይችላል ተብሎ የሚታሰቡ በጣም ብዙ ኮምፒቲሽን ነበር አይደለ? ምናልባት በሺዎች የሚቆጠሩ ሰዎች ይሰሩ ነበር። አሁን በሚሊዮኖች የሚቆጠሩ ሰዎች እየሰሩት ሊሆን ይችላል። ነገ ከነገ ወዲያ ደግሞ በ10 ሚሊዮን የሚቆጠሩ ሰዎች ያን ነገር እየሰሩ እያደረጉ ሊሆን ይችላል። ላይክ ይሄ ሶሻል ሚዲያ ላይ ብቻ ሳይሆን የምታስቧቸውን ስራዎች ጭምር ነው። የትኛውንም ነገር ለመጀመር ትክክለኛው ጊዜ በፊት ነበር? አዎ ነበር። ግን ሁለተኛው ጊዜስ አሁን ነው፣ ዛሬ ነው። ገብቷችኋል አይደል? ዛሬ ካልጀመራችሁ ዛሬ መጀመር ነበረብኝ ብላችሁ የምትቆጩበት ሌላ ጊዜ። ሌላው ቅድም የነገርኳችሁ ነገር ኮንፊደንሳችሁ እስኪመለስ፣ ፍርሃታችሁ እስኪጠፋ፣ ወይ የምትፈልጉትን አይነት ገንዘብ እስክታገኙ ድረስ ወይም ደግሞ የሚመች አይነት ሁኔታ እስኪፈጠር ድረስ በፍጹም አትጠብቁ። እንደነዚህ አይነት ነገሮች በሂደት እየተስተካከሉ በሂደት እንደምትፈልጉት ልክክ እያሉ ይሄዳሉ እንጂ በአንድ ጊዜ ሁሉ ነገር ፐርፌክትሊ እንደምትፈልጉት አይሆንም። ሌላው ኤክስፒሪየንስ የሚባለው ነገር ከፕሪፓሬሽን ወይም ደግሞ ከዝግጅት በላይ ነው። ስላልተዘጋጀው ሬዲ ስላልሆንኩ ምናምን የሚባል ነገር የለም። ባላችሁ ነገር ጀምሩ። በልምድ የሚመጣ በስራ በዛ ሁኔታ ውስጥ በማለፍ የሚመጣ ልምድ ወይም ደግሞ ኮንፊደንስ በዝግጅት ከሚመጣ ኮንፊደንስ ይበልጣል። እዚህ ጋር ዝግጅት አያስፈልግም ወይም ደግሞ ለዝግጅት ቦታ አትስጡ እያልኳቸው አይደለም። ዝግጅት ተጨማሪ ነገር ነው እንጂ ዝግጅት ያላደረገ ነገሮችን ሴታፕ ያላደረገ ሰው እዛ ስራ ውስጥ ወይም ደግሞ የሚፈልገውን ስራ ለመጀመር ዝግጁ አይደለም ወይም ደግሞ ብቁ አይደለም የሚባል አሰራር የለም። ስለዚህ ደጋግሜ የምነግራችሁ አንድ ነገር ምንድን ነው? ስቶፕ ዌይቲንግ ፎር ዘ ራይት ታይም there is no right time። በቃ ትክክለኛ ጊዜ የሚባል ነገር የለም። ትክክለኛው ጊዜ ዛሬ አሁን ነው። ሌላው አራተኛው ብዙዎቻችን የምንሸወድበትና እዛ ስሜት ውስጥ ስታክ አድርገን እንድንቀር የሚያደርግ ነገር አለ። ልዩነት ለመፍጠር ብሪሊያንስ ሊኖረኝ ይገባል፣ ታለንት ሊኖረኝ ይገባል ብለን እንላለን። ይሄ የስተቶች ሁሉ ስተት ነው። ወይም ደግሞ ቅድም ያልነው አይነት ስሜት ውስጥ ዝፍቅ ብለን እዛው እንድንቀር የሚያደርገን ይሄ ሂሳቤ ነው። ልዩነት ለመፍጠር ተጽዕኖ ለመፍጠር የሆነ በህይወቴም በሰዎችም ህይወት ላይ ልዩነት ለመፍጠር ታለንትድ መሆን አለብኝ ወይም ደግሞ የሆነ አይነት ብሪሊያንስ ሊኖረኝ ይገባል ብለን እንላለን። ልዩነት ለመፍጠር ብሪሊያንስም ታለንትም አይደለም። ዋናው ነገር ፐርሲስተንት መሆን ነው፣ ጽኑ መሆን ነው፣ ጽናት መሆን ነው፣ ኮንሲስተንት መሆን ነው፣ ታጋይ መሆን ነው፣ እጅ አለመስጠት ነው፣ ኩዊተር አለመሆን ነው። ብዙዎቻችሁ አሁን ላይ ሶሻል ሚዲያ ላይ የምታዩቸው ሰዎች አሉ አይደል? በጣም ተጽዕኖ ፈጣሪ ምናምን የሚባሉ ሰዎች። እነዛን ሰዎች ስትመለከቱ፣ የሚያደርጓቸው ነገሮች ስትመለከቱ በብዙ ነገር ከነሱ እንደምትበልጡ ታውቃላችሁ። ልቦናችሁ ያውቃል፣ ውስጣችሁ ያውቃል። ግን እነዛን ሰዎች መሆን አልቻላችሁም። እነዛ ሰዎች የደረሱበት ደረጃ አልደረሳችሁም። ወይም ደግሞ ከእናንተ ውጪ ማንም ሰው ከነዛ ሰዎች የተሻለ ነገር ፕሮቫይድ ልታደርጉ እንደምትችሉ አያምንላችሁም፣ አያውቅላችሁም። ለምን? አንደኛ ነገር አላሳያችሁም ራሳችሁን። ሁለተኛ ነገር ደግሞ እነዛ ሰዎች እዛ ደረጃ ሲደርሱ አንዴ ሁለቴ ሞክረው አይደለም፣ በድንገት የተሳካለት ማንም ሰው የለም። ፐርሲስተንት መሆናችሁ ግን እዛ ደረጃ አድርሷችኋል። በእናንተና በእነዛ ሰዎች መሀል ያለውን ልዩነት የፈጠረው ምንድን ነው? ጽናት ነው። የችሎታ ማነስ፣ የችሎታ መብዛት ምናምን አይደለም። ሌላው ልታውቁት የሚገባው ነገር መሰላችሁ፣ እዚህ ዓለም ላይ ታለንትድ የሆኑ ሰዎች፣ ችሎታ ያላቸው ሰዎች፣ ብሪሊያንት የሆኑ ሰዎች ብቻ የሚፈልጉት አይነት የህይወት ደረጃ ላይ ደርሰው ሊኖሩ ይገባል የሚባል አሰራር የለም። ችሎታቸውን የተሰጣቸውን በተፈጥሮ ውስጣቸው የተቀመጠውን ነገር አውጥተው ኮንሲስተንት ሆነው ፐርሲስተንት ሆነው መጠቀም የቻሉ ሰዎች በጣም ዴር ላኪ። ገብቷቸዋል አይደለ? ግን ደግሞ ትልቅ ነገር ለነዛ ሰዎች ብቻ ይገባል የሚባል ነገር የለም። ምን የሚባል አባባል አለ መሰላችሁ? ለመጀመር ትልቅ መሆን የለብህም፣ ትልቅ ለመሆን ግን መጀመር አለብህ የሚባል አባባል አለ። ምንም አይነት ታለንት ምንም አይነት ብሪሊያንስ ውስጣችሁ ቢኖር ካልጀመራችሁ በፍጹም ትልቅ ልትሆኑ አትችሉም። ባላችሁ ነገር ደግሞ ከጀመራችሁ ትልቅ የማትሆኑበት ምንም ሪዝን አይኖርም። ቅድም እንዳልኳችሁ በጣም የምትቆጩ እኔ እኮ ልሆን ይገባኝ ነበር፣ ይሄን ነገር እኔ እኮ ላደርግ የምችለው ነገር ነበር፣ ከኔ በተሻለ እኮ ማንም ይሄን ነገር አይሰራውም፣ ወይም ደግሞ ከኔ በተሻለ እኮ እነዚህ ሰዎች አልሰሩትም፣ ግን ደግሞ አሁን እዚህ ደረጃ ደርሰዋል ምናምን ብላችሁ የምትቆጩ የምታስቡ ሰዎች አላችሁ። ይሄ ስሜት አብዛኞቻችን ጋር ተፈጥሯል ብዬ አስባለሁ። ግን አሁንም ቢሆን እዛ ደረጃ ላይ መድረስ እንኳን ባይቻል አሁን ካላችሁበት ከፍ ማለት የምትችሉበት አንድ አማራጭ አለ፣ ወይም ደግሞ አንድ መንገድ አለ። ይሄ ምንድነው? መጀመር። ከዛስ መጀመር ብቻ ሳይሆን ኮንሲስተንት ፐርሲስተንት መሆን፣ በጽናት ነገሮችን ማስኬድ መቀጠል ይኖርብናል።
እንጂ ለኔ ነበር የሚገባኝ እኔ ነበርኩ እዛ ልሆን የሚገባው በቃ ይሄ እኔ ነገር ነበር ምናምን እኔ ከዚህ በላይ አድርጌ እሰራለሁ ምናምን እያሉ ሁሉ ጊዜ ማላዘን የባሰ ህይወትን እያከበደና ኮምፕሊኬትድ እያደረገ የሚሄድ ነገር ነው እንጂ የተሻለ ደረጃ ላይ በፍጹም አያደርሳችሁም። ስለዚህ አራተኛው ይሄ ነው፣ ኮንሲስተንት መሆን፣ ችሎታን አለመጠበቅ፣ ብሪሊያንስን አለመጠበቅ ወይም ደግሞ የተለየ ልዩነት ለመፍጠር የሆነ የተለየው ሰው መሆን አለብኝ ብሎ አለማሰብ ነው።